እጅግ ያሳዝናል። ራሷን አጥፍታለች። እዚሁ ሶሻል ሚዲያ ላይ ቦኒ በሚባል ስም በተለይም በኦሮምኛ ቋንቋ በርካታ ጉዳዮችን በማንሳት የምትታወቀው እህታችን ራሷን እንዳጠፋች መረጃዎች እያሳዩ ይገኛሉ። በሶሻል ሚዲያ ላይ ብዙዎች ይዘምቱባት እንደነበርም አንዳንድ መረጃዎች እያሳዩ ይገኛሉ። እናም በዚሁ በሶሻል ሚዲያ ላይ ደህና ሁኑ የሚል መልእክት ከለጠፈች በኋላ ራሷን ከጥቂት ጊዜያት በኋላ እንዳጠፋች መረጃዎች እያሳዩ ይገኛሉ። እናም ለቤተሰቦቿ ለሚያውቋት በሙሉ መጽናናትን እንመኛለን። እጅግ አሳዛኝ የሆነ ዜና ነው። ነፍስ ይማርልን። ለሰዎች የምንሰጣቸው እያንዳንዱ አስተያየቶች፣ ኮሜንቶች እንዲሁም በውስጥ በኩል የምናስተላልፋቸው መልእክቶች በሰዎች ህይወት ላይ ምን ያክል ተጽዕኖ እንደሚያመጣ አናውቅም። እባካችሁ ተጠንቅቁ ማለት ፈልጋለሁ። ይቺ ከጀርባ የምትመለከቷት ቲክቶከርም ቦኒ ትባላለች። በቲክቶክም ከ800,000 በላይ ተከታይ ያላት እንዲሁም ደግሞ የራሷን ቢዝነስ የምትሰራና በማህበራዊ ትስስር ገጿ በሆነው በቲክቶክም ስራዎቿን በማስታወቅ እንዲሁም የተለያዩ ነገሮችን በመስራት ትታወቃለች። ይቺ የምትመለከቷት ቲክቶከርም እንግዲህ ከሰዎች በሚሰጣት መጥፎ አስተያየት፣ ኮሜንት እንዲሁም ደግሞ በውስጥ በሚላክላት መልእክት ምክንያትም እንግዲህ እጅግ በጣም ተማራ በምትመለከቱት መልኩ ይህን የምትመለከቱትን ቪዲዮ በመስራት የስንብት ቪዲዮ ማለት ነው እንዲሁም ደግሞ የይቅርታና ራሷን ለማጥፋት እየተዘጋጀች እንደሆነ የሚያመለክቱ የተለያዩ ቪዲዮዎችን በመቅረጽና በመፖሰት በዛሬው ዕለት ራሷን ማጥፋቷን እየተነገረ የሚገኙ እጅግ በጣም አሳዛኝ ነው። ለሰዎች የምንሰጣቸው የምንናገራቸው እንዲሁም ደግሞ የምንጽፋቸው እያንዳንዱ አስተያየቶች እንግዲህ በሰዎች ህይወት ላይ የሚያመጡት ተጽዕኖ እንዲሁም ደግሞ የሚያደርሱት ጫና አይታወቅም። እባካችሁ ጥንቃቄ አድርጉ ማለት ፈልጋለሁ። ለማሸታችን ነፍስ ይማርልን። በሌሎች መረጃዎች አሁንም በድጋሚ መልሳለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ። ሰበር መረጃን እነሆኝ። ከሳቅ ጀርባ ያለው የቦኒ ሲቃ፣ የቦኒ ህይወትና የማህበራዊ ሚዲያ ጥቁር ገጽታ። ውድ አድማጮቼ በቲክቶክ መንደር በፈገግታዋና በደማቅ የኦሮምኛ ይዘቶች የምትታወቀው ወጣት ቦኒ ዋክቶላ ከዚህ ዓለም በሞት መለየቷ መላውን የኢትዮጵያ ማህበራዊ ሚዲያ ተጠቃሚ በድንጋጤና በጸጸት ውስጥ ዘፍቋል። ነገር ግን ከዚህ ሞት ጀርባ ያለው እውነት ሞት ብቻ አይደለም፣ የማህበራዊ ሚዲያ ጫና ያመጣው ሰብአዊ ቀውስም ነው እንጂ። ቦኒ የሞተችው በጥላቻ ዘመቻ ነው ወይንስ ደግሞ በስነ ልቦና ጫና ነው? ቦኒ ላለፈው 1 ዓመት ያህል ማለት ነው በማይታመን የጥላቻ ዘመቻ ሳይበር ቡሊንግ ውስጥ ስትማቀቅ እንደነበረ የቅርብ ወዳጆቿ በምሬት ይህን ይናገራሉ። ጉዳዩን የበለጠ ዘግናኝ የሚያደርገው አደራጅተው የተነሱ አካላት አዛውንቶችን በገንዘብ በመግዛት የእርግማን ቪዲዮ እንዲቀረጽባት ማድረጋቸው ነው። በየቀኑ የሚዘንብባት የስድብና የትችት መዓቶች ከሰውኛ ርህራሄ የወጡ ጥቃቶች በማውጣት ስነ ልቦና ላይ ያደረሱባት ጫና ነው። እረፍት ትፈልጋለች የመጨረሻዋ የስንብት ቃል ነው። ያሳዝናል። ቦኒ ህይወቷ ከማለፏ ጥቂት ቀደም ብሎ ባጋራችው ልብ የሚነካ ቪዲዮ ላይ ዓለምንና ሰዎችን እንዲህ ብላ ተሰናብታ ነበር። ሁላችሁንም ይቅርታ እጠይቃለሁ፣ እናቴን፣ እህቶቼን፣ ቤተሰቦቼን፣ እናንተ ነው። ከእንግዲህ በኋላ እኔ እረፍት እፈልጋለሁ። ለእኔ እረፍት የሚሰጠኝ ማግባት ወይንም ደግሞ ስራ መስራት አለ። ብዙ ስራ ሰርቻለሁ፣ እረፍትን አልሰጠኝም። ለእኔ አንድ እረፍት የሚሰጠኝ መሞት ብቻ ነው ብላ ቀይ ገመድ አሳይታ ይህንን መልእክት በቪዲዮ አጋርታ እንግዲህ ህይወቷ ማለፍ ችሏል። ይህ ግን እረፍት የሚለው የእሷ ቃል ዛሬ ለሁላችን ለእያንዳንዳችን ማለት ነው ትልቅ የቤት ስራ ትቶን አልፏል። ቃላቶቻችን ለሰዎች ፈውስ ናቸው ወይንስ መርዝ ናቸው እንድናየው አሳይመንት ሆኖብናል። የህዝብ ቁጣና የጸጸት እንባ ሞት ከተሰማ በኋላ ማለት ነው የእሷ ህልፈት ከተሰማ በኋላ ማህበራዊ ሚዲያ በሬስት ኢን ፒስ ምስሎችና በሀዘን መግለጫዎች ተጥለቅልቋል ማለት ነው። ሆኖም ይህ ሀዘን ብዙዎችን አስቆጥቷል። በተቃራኒው በህይወት እያለች ያላገኘችውን ፍቅርና አክብሮት በሞት ለምን ይጎርፋል የሚለው ጥያቄ ብዙዎች ሆኗል። በዚህ ሰዓት የሶሻል ሚዲያ ተጠቃሚዎች ማለት ነው ስነ ምግባርና በሰዎች የግል ህይወት ውስጥ ጣልቃ በመግባት ዙሪያ ጠንከር ያለ ውይይትም እየተደረገበት ይገኛል። እንደውም የሚገርማችሁ 2 ነበር የሶሻል ሚዲያ አካውንቷ በፌስቡክም በቲክቶክም ከፍተኛ የሆነ ጭማሪን እያሳየ ይገኛል። የሞቷ ዜና ከተሰማ በኋላ የዜናው ማጠቃለያ አድማጮቼ የቦኒ ሞት ለሁላችንም የማስጠንቀቂያ ደውል ነው። ስክሪን ጀርባ ሆነን የምንሰረንዝረው እያንዳንዷ ቃል ማለት ነው በአንድ ሰው ህይወት ላይ የሞት ወይንም ደግሞ የህይወት ውሳኔ እንዲወስን ሊያደርገው ይችላል። ሰው በህይወት እያለ ይከበር፣ ጥላቻ ይብቃ። ቦኒ ነፍስሽ በሰላም ትረፍ። ይሄ ለሁሉም ለሶሻል ሚዲያ አሳዛኝና ልብ የሚሰብር ዜና ነው። የምር ሞተች ነው ያልኩት፣ የምር ሆነ ነው ያልኩት። ድራማ ነው የሚመስለውና ወጣቶችን እያጣ ነው። ባካችሁ መጥፎ ቃላት ብዙ አትጠቀሙ።
ብዙ አትጠቀሙ። ሰው ማያን ኮንተንት እንኳን ቢሰራ ባድ ኒውስ፣ የሰዎች ባድ ሚሴጅ የሰዎች ህሊና ውስጥ